ይቻላል ለዛም ነው ብዙ ጊዜ ራሱን የሚያጣው በቃ ሰው ደስ ብሎት ማየት የሚፈልግ ሰው እንኳን እሱ አይደለም እሷን ሊያስከፋ እያስከፋት እኮ አይደለም ባለማወቅ የሚያረጋው ነገር ነው በይሉንታ የሚያረጋው ነገር ነው ሼም እየያዘው የሚያረጋው ነገር ነው ብዙ ጊዜ አይተሻል ለሰው ነው የሚጨነቀው በቃ እሷ የራሴ ናትና ምንም አትሆንም ብሎ ነው ያቋ አለማወቁ ነው እሱ የዋህነቱ ነው መጀመሪያ የራሱን ሰው አስቀድሞ ራሱን ማስቀደም አለበት ማንንም ለማንም ሊኖር አይችልም ራሱ እንጂ አንድ ነገር ቢሆን ማን ይደርስለታል ያቺ መከረኛ እናቱና አብራ ያለችው ሰው ሴት ናት የምትደርስለት ግን አንድ ሰው የዋህ ነው የዋህነቱን ደግሞ በጣም ሌት ሆኖ ነው የሚገባው እኔ ይሄ ልጅ እኮ እንኳን አይደለም ለሷ ለሌላውም የዋህ ነው አይደለም እሷን ይበድላል ብዬ እኔ አልገምትም ግን ምንድነው ሁሌ ለምንድነው እንደሚሆነው ሁሌ ለምን የራሱን ሰው ያጣለ ሰው ብሎ ሁሌ ለምንድነው ሰውን የሚያምነው መጠራጠር አለበት እንደ ብልህ መሆን አለበት ብልጥ መሆን አለበት ሰው ነገር ቢያጣቆ ማንንም ዞር ብሎ የሚያየው የለም ያቺ መከረኛ የወለደችው እናቱና ይቺ ልጅ ናት አይ ዶንት ኖ እንዴት አድርገው እንደሚያስቡት አላቀም መግልዬ በጣም ነው የሚያደክመው ኧረ በጣም አይ ስለገረመኝ እኮ ነው ገንዬ ምክንያቱም እንደው በጣም ገርሞኝ ነው በቃ ለካ ሰው እኔ እንጃ ብቻ ያኒ በድን ሆኖ በድን ታውቂያለሽ ምንም የማይሰማው ሰው ሆኖ ነው እንደሚኖረው በዚህ እንትን ላይ ብዬም አስባለሁ አንዳንዴ ማለት በቃ እንደፈለጉ ማለት ምንም ነገር ስሜት ስለሽ የሆነ ነገር እንዴ የሰው ቁስል እኔ አሁን አንቺ ያንቺን ቁስል አሁን እኔ ሾክ ሲወጋኝ እኔ ይወጋኝ እኔ ነኝ እንጂ ማቀው አንቺ አታውቂም ስለኔ ቁስል አይደል እንዴ እና ለዛ እኮ ግራ ገብቶኝ ነው እግዚአብሔርን በጣም ግራ ስለገባኝ እኔን ራሱ ልናገር የቻልኩት ማለት ነው አሁን እኮ እሱ ይሄ ሁሉ ነገር እኮ የሚያደርገው እኮ ማነሽ መግሪዬ ጠልቷት እኮ አይደለም እሷን እኮ እንዴ እሱ እኮ በቃ ለሰው ስለሚኖር ነው እኔ በራሴ ግንዛቤ እሱ በቃ እሷ የትም አትሄድም እኔ ሰዎች ብቻ አይቀየሙኝ ብሎ የሚኖር ሰው እኮ ነው ያ ልክ ነው ይቅርታ ተቋረጥኩኝ ይሄ ለምን አይ ብዙ ስለሰው አትጨነቁ እነሱ የራሳቸው አመለካከት አላቸው ግን ምንድነው ስለሰው አይደለም ወዛርዬ ስለሱ ነው የምጨነቀው እኔ ያ ገንዬ አንድ ነገር ነገር የተረዳውት ነገር እዚህ ሚዲያው ላይ የሆነ ምናምን የሚሉት ሰዎች ይሄ አንዳንድ ሰው ልወደድ የሚል ሰው አለ አይደለ ሁለት ቦታ ላይ እዛም ምናምን እያለ ይሄ ሰው ፊት ሰው የሆነ ነገር እንዳይለው ኖ ሰምቻለሁ የተወሰነ ቦታም ነይ ከሌ ምናምን ይሄ የኛ ጉዳይ አይደለም እኛ ቪዲዮውን ባየነው ነው አብረናቸው አይደለም ግን ሴት በአጠቃላይ ሴት ወይም ወንድ በሚለው ነው እኛ አስተያየት የምንሰጠው እንጂ እዛ ጋር የሆነ ነገር ስለተደረገ እዚህ ጋር አይደለም ግን እዚህ ጋር ያየነው ነገር እየተሰራ የመጣው ነገር ትክክል አይደለም ነው በቃ ትክክል የሆነው ይሄ ነው እኛ ከተሳሳትን ደግሞ ሌላው ያስተካክለ እነሱ በመሰላቸው ይናገራሉ ከዛ በተረፈ ግን እየተነሳሽ ገና ለገና ሰው ላይ ማለት ጥሩ አይደለም ምክንያቱም ያንን ህይወት እሷ ናት እንጂ የምትጋፈጠው ማንንም አይጋፈጥላትም እኔ ዛሬ ያልኩት ነገር የራሴን ነው ጥሩ ከሆነ ተወስዷለች አፕላይ ታደርገዋለች ጥሩ ካልሆነ ደግሞ የራሷ ውሳኔ ግን እኔ የምፈልገው የኔ የተሰማኝን እንዴት መሆን እንዳለበት ነው የምናገረው ከዛ በተረፈ እነሱ የሚሉት ለምን አልተቀበለችም ያልተቀበለችው የራሱ ምክንያት አላት እኔ ተቀባይ ስላልኩ እኔ አትቀባይ ስላልኩ አይደለም አንዳንዴ የሆነ ውርድ ብለን ማየት ያለብን ነገር አለ ምንድነው የተፈጠረው ለምንድነው ይሄ ነገር እየሆነ ያለው ብለን ማሰብ መቻል አለብን ዛሬ ወደሱ ጋር ወይ እሱን ሰፖርት ስላደረጉ ኦኬ እንዲህ ስለሆነ ነገ እንዲህ ልበል ይሄ ነውር ነው ኖ ጥፋቴን ሸፈነሽልኝ እኮ አንቺ አዎ አድርጊ ያልሽኝ እንደጎዳሽኝ ነው የምቆጥረው እኔ እግዚአብሔርን እንደጎዳሽኝ ነው ለምን አላችሁ ሰምቻለሁ ለምን እንደዚህ ይላሉ እኛ መናገር ያለብን ነው ልጆቹ ወደ መጥፎ እንዲሄዱ አይደለም እየተናገርን ያለው ውሸት ዋሹ አታሉ ልጅሽን አትይም ልጅሽን እንደ ፐብሊክ ላይ ያለሽ ወይ ለውስጥ አይነገራቸው የሚለው ነገር አለ ለውስጥ እኔ ከውስጥ ማንንም ማግኘትም አልፈልግም ከውስጥ ኮኔክሽንም እንዲኖረኝ አልፈልግም እኔ የተሰማኝን ስሜትና ለነሱ ያለኝን ፊሊንግ እንጂ ከማንም አልፈልግም እንደዚህ አይነት ነገር ግን እዚህ ጋር የተሰማኝን ያየሁት ሚዲያ ላይ ነው የወጡት በሚዲያ ነው ያየሁት ስለ ሚዲያው ነው ማወራው እንጂ ፐርሰናል የሆነ ነገር ምንም ነገር ማለት አልፈልግም ስለነሱ ስታወሪም እኮ ሌላም እኮ እንደነሱ የሆነ ሰው አለ ሊማርበት ይችላል እኮ
በጣም ብዙ ሰው በዛ ህይወትም ያለፈ አለ። ስለሆነ ብቻ ሳይሆን ያለፈም ሰው አለ። እኛም ያለፍንበት መንገድ አልጋ ባልጋ የሆነ ላይሆን ይችላል፣ አስፋልት ላይሆን ይችላል፣ የተጎረባበጠ ነው። ያንን ነው እየተናገርን ያለ ነው፣ ያንን ነው እያወራን ያለ ነው። ስለዚህ ከሆናቸው ከተመቸ ይወስዱታል፣ ካልሆናቸው አልሆነም። ግን እቺ ልጅ ምርጥ ስለሆነ ስለፈለጋት ስለሚያቃት ነው፣ ስለሚያቃት እሱም ጋር ያለውን ነገር ስለሚያቅ ነው ይሄ ልጅ እንዲያለ ያለው እንጂ የሆነ ሰው እንዲህ አይልም። ከትናንት ወዲያ በቀደም ይሄን ቢያደርግ ኖሮ ዛሬ እንደዚህ አይበረከክም ነበር። ለምናው ነበር እኮ አይደል እንዴ? ሰታው ነበር ጊዜ አይደል እንዴ? አልኩሽ እኮ ይሄ ሁሉ ምንድነው? ባለማገናዘቡ እኮ ነው። ወደ መጥፎ መንገድ እነሱ ሰውም የሚለውን እየሰማ ነው። ያን ጊዜ ቢሰማ ኖሮ እንደዚህ መንበርከክ አይጠበቅም ነበር እኮ። ተው እየተባለ እኮ ነው አይደለም እንዴ መንገዱ ሄደው። ምክንያቱም የተለያየ ነገር ስለሚሉ የተለያየ ሀሳብ ስለሚሰጡ ትክክለኛው መንገድን ስለማይናገሩ ይሄኛው ይሻላል ብሎ ሲሄድ ያኛው ያበላሽበታል፣ ይሄኛው ይሻላል ብሎ ሲሄድ ያኛው ያበላሽበታል። ይቅርታ መጠየቅ ጥሩ ነገር ነው ተብሎ ሲባል ለምን ይጠይቃል? ጀግና ስለሆነ ይሉታል። ስለዚህ ልጁን ራሱ ኮንፊውዝ ህይወቱን እኮ ከወንድምየው ጋርና ልጅቷ የመጣች ለታ እኮ ማን ስለሆንሽ ነው አንቺን ይቅርታ እየጠየቅኩ እየተለማመጥኩ የምኖረው አለ እኮ። ወደዛ ጊዜ ዝቅ ቢል ኖሮ እኮ ዛሬ እንደዚህ እኮ አይቀርም ነበር። አዎ ገብቶሻል። ልክ አሁን ያንን ነገር ሲያስበው ቁጭ ብሎ ስተት ሰርቻለሁ ለካ ኦኬ ይሄን ነገር ማስተካከል አለብኝ ብሎ መጣ። ትክክል ነው፣ ጥሩ ነው ያደረገው። በቃ ጥሩ ነው ያደረገው። ግን ዛሬ ደግሞ እንደገና ኖ ለምን እሷ ስለሆነ ሴት ቢያመጣ ትናደዳለች። ለምን? ሴት ማለት እኮ ሁሉ ሴት አይደለም። እዚህ ጋር ቁጭ ብሎ እሱ ትክክል ነው እሱ እንዲህ ነው ስለተባል ኖ፣ እናንተ ወንድ ስላሌላችሁ ነው፣ ወንድ ስለማታውቁ ነው። ወንድ ስለማታውቁ። ወንድ የሚያውቅ ሰው ግድ አይሰጠውም። ወንድ ሲሄድ ሄደ፣ ሲመጣ ይመጣል ነው። የእሷ ካልሆነ ይሄዳል። አሁንም ይቅርታ ማረገችለት ይቅርታም አላረገችለት እሷ ናት የምታውቀው። ካልሆነ ደግሞ የእሷ ከሆነ አርፎ ተገዝቶ ቁጭ ይላል ከእሷ ጋር። የእሷ ካልሆነ ይቅርታ ብታደርግለትም አይቀመጥም አብሮ። ያው እኮ ተናግሯል አይደል? ባለፈው በተፈጠረው እኔ ወድሽ ነበር አሁን ግን አልፈልግሽም ነው ያላት ልጅቱን አይደል እንዴ? ስላልፈለጋት ነው። በቃ ከፈለገሽ ይቀመጣል፣ የማይፈልገ ከሆነ ወንድ ይሄዳል እንዴ። ትክክል ነው፣ ማክበር አለባት። ትክክል ነው፣ ጥፋት ይሄ ነው ተብሎ ስታጠፋም ባታጠፋም ሴት ልጅ ቤቷን ለመስራት ቤቷን ለማስተካከል እሺ እሺ የምትለው ነገር አለ። መጨረሻ ላይ ሲደርስ ግን ከሄደ ይሄዳል፣ ከመጣ ይመጣል። እነዚህ ልጆች እኮ አይለያዩም። ብዙ ጊዜ ደግሞ የወልሽኝ ዘርጌ ብዙ ጊዜ አንድን ሰው እሺ እሺ ብለሽ ሁሉን ጥፋቱን ሁሉ ከተቀበልሽው መጨረሻ ላይ ትክክል ነኝ ብሎ በዛው ነው የሚደመድመው። ጥፋቱን ማወቅ አለበት ያ ሰው። አብሮሽ የሚኖር ሰው እኮ እንዴ ዝም ብለሽ ከልጆችሽ ጋር እኮ መኖር አይደለም እኮ ከሌላ ወንድ ሰው ጋር ነው የምትኖሪው እኮ። ልጆችሽ ግዴታዎችሽ ናቸው አለኮ። ገንዬ አለኮ እኔ በፊት ይቅርታ ስል ይቅርታ ነው የምትለው አለኮ፣ ይቅርታ ነው የምታደርግልኝ፣ እንደዚህም አልመሰለኝም አለ። አንዳንዴ ገብቶሻል ሁሉን ነገር ኦኬ። እዚህ ሀገር ምን ይባላል ሚስልሽ? ሁሉን ነገር እሺ ስትይ ኖርማል አይደለም ነው የሚሉት። እሺ አይባልም ሁሉ ነገር። ኖ የሚባል ነገር መኖር አለበት በህይወት ውስጥ። እሺ ካልሽማ መብትሽን እኮ አላወቅሽም። መብትሽን ካላወቅሽ ደግሞ አንቺ ሰው አይደለሽም። እንዴ እኔ እኮ ለመብቴ እኮ እኔ መነጋገር አለብኝ እኮ። መነጋገር እኮ በሌላ መልክ ብቻ አይደለም፣ መብቴ ማወቅ አለብኝ። ያም አብሮኝ የሚኖር ሰው መብቱ ማወቅ አለበት። እንዴ በዛ ላይ ጥፋትሽ እኮ መናገራችሁም እኮ እንዬ ጥፋትሽን እኮ ማወቅ። ይሄ ጥፋት ነው ስትባይ ጥፋት አይደለም እያልሽ ከሆነ ኑሮ እንደዚህ አይደለም። ኑሮ እየዋሸሽ አይደለም የምትኖሪ። እቤት እየዋሸሽ አይደለም የሚሰራው። እቤት የሚሰራው በእውነተኛ መንገድ ነው። ካልፈለገ መተው ይችላል፣ ካልፈለገ መቅረት ይችላል። ይቅርታ አላረገችልኝም ብሎ ካለ መቅረት ይችላል። ምክንያቱም ይቅርታ ያላረገችልኝ ምንድን ነው? ለምንድን ነው ዛሬ ለምንም ቢያለችኝ ትናንት ይቅርታ ስትለኝ ብሎ ማገናዘብ አለበት። ኦኬ ስተት ሰርቻለሁ ብሎ ይሄ ልጅ መጣ። ለምን ስተት ሰርቻለሁ ብሎ መጣ እንዴ? ስተት ሰርቻለሁ ብሎ የመጣው እቺ ልጅ ኖ ስላለችው ነው። ኖ ያለችው ለምንድን ነው? ስተት ስለነበረ ነው። ያንን ስተት ተመልሶ እሺ ብትለው ኖሮ ስተቱን አያየውም ነበረ።
ዛሬ ግን ሲመጣ አዎ ስተት ሰርቻለሁ ይቅርታ በድያታለሁ አለ። ዛሬ እምቢ አለች። ለምን እምቢ አለች? የቀረ ነገር አለ ማለት ነው። የቀረ ስተት ማለት አለ ማለት ነው። ያንን ነገር ደግሞ አስተካክሎ ይመጣል ነገር። ልክ ነሽ። ትናንት ኖ ያልሽኝ ትክክል ነው። አንቺ ቀላል አይደለሽም። የኔ ስተትና የኔ በደል የበዛ ነው። ስለዚህ ዛሬ አስተካክለዋለሁኝ። እባክሽን አንድ እድል ስጭኝ ተብሎ ይመጣል። እንዴ እቃ እኮ ተበላሽቶብን እኮ ስናሰራ ቀጠሮ አለው። ዝም ብሎ አይደለም ተሰርቶ የሚመጣ። ህይወት ደግሞ እንደዛ አይደለችም። ህይወት መጫወቻ አይደለችም። ህይወት እቃቃ አይደለችም። ህይወት ትዳር መስተካከል ይፈልጋል። ትዳር መሰራት ይፈልጋል። ትዳር መሰራት ሲፈልግበት ዝም ብሎ አይደለም። ችግር የለም እምቢ ካልኩት ዛሬ ይሄዳል። እንደዛ የሚባል ትዳርና ኑሮ ጓደኝነት የለም። እውነተኛ ጓደኝነት ከሆነ የተስተካከለ መሆን አለበት። እዚህ ላይ ሚዲያ ላይ ቁጭ ብሎ እንዲህ በይው እንዲህ በይው እንዲህ በይው። እናንተ ናችሁ እንደ ቤቱን እየገባችሁ ምሰሩለት? እኛንን እንደ ቤቱን እየገባን ምንሰራላት? እሷና እሷ ብቻ ናት። እሷና እሷ ብቻ ናት የተበደለችውን፣ የተቸገረችውን፣ የተከፋችውን የምታውቀው። ልጅን ያህል ነገር መጣ ተብሎ ሲባል ማንን ነው ማያመው? ማንን ነው ማይደክመው? እንዴ እቺ ልጅ ይቅርታ እያለ ለምና እኮ ሰሞኑን ከረመች እንዴ። በሚዲያ አልፈልግም ስትባልም ከረመች። ዛሬ ይቅርታ አላት። ቴንኪው እንኳን መጣ፣ እንኳን ይቅርታ አላት። ይሄን ነው የምንፈልገው። ዛሬ ጥፋተኛ ነኝ ብሎ መጣ። እናመሰግናለን። እሷ እምቢ አለች። ለምን እምቢ አለች? ጥያቄ እኮ ነው። ብላለች እኮ ያልተስተካከሉ ነገሮች አሉ። አዎ እሷ ስለ ዲኤንኤ ስለ ልጅ አይደለም እያወራች ያለችው። እሱንማ ሁላችንም ሰምተን ሁላችንም አስተያየት ሰተን ሁላችንም ሰርች አድርገን አወጣን እኮ። መቼ እሷ ጠየቀችኝ ስለ ልጅቷ አብራራልኝ አይደለም እኮ ሌላም ነገር አለ፣ ብዙ ነገር። ያ ነገር ማጥራት አለብህ አንተ። ህይወት ቀልድ አይደለችም ማለችው እኮ ትክክል። ህይወት ቀልድ አይደለም እንዴ። አንድ ሰው እየተጎዳ እኮ አንድ ሰው ሊኖር አይችልም እኮ። ይሄ ነገር እኮ ድራማም ቢሆን እኮ አሁን እኮ የሚስተካከል ነገር አለ እኮ ነው። በቃ ያን የሚስተካከል ነገር ደግሞ አስተካክሎ ሲመጣ ይቅርታ ታደርግለታለች፣ ፎርጊቭ ታደርግለታለች። እኛ ስላልን አይደለም። ተናገረች እኮ ብዙ የሚወደን ቤተሰብ አለ ሲላት፣ ብዙ ቤተሰብ ስለወደደን አይደለም። እኔ ነኝ የምኖረው እናቴ ያለች ታዝንልኛለች እንጂ አትኖርልኝም አለች። ትክክል እንዴ ገንዬ እቺ ልጅ እኮ ያን ቀን የወደቀች ቀን ብትቀርስ ኖሮ ያን ጊዜ ያሳለፈችውን እያንዳንዱን ህመም ማን ያቅላታል? እቺ ልጅ እኮ ይናፍቃታል። አልታመሙማ። አንቺ ታመኝ ስታቂው እኮ ነው ያ ህመም የሚገባሽ። ስንት ያልታመመ አለ። ስንት ስለ ፍቅር ማያቅ ሰው አለ። ስንት አብሮ መኖር ምን እንደሆነ ማያቅ አለ። ጓደኝነት ምን እንደሆነ ማያቅ አለ። ስሚ ድራማ ስለሆነ ይስሩበት ይኑሩበት። ኖ ድራማም ቢሆን እዛ ውስጥ የታመመችዋ ሴት ህመም ነው እንዴ። ስለዚህ እጅ ላይ መስተካከል ያለበት ነገር አለ። እሱም ያምናል መስተካከል ያለበት ነገር እንዳለ ብሏልም ደግሞ ብሏልም። ብዙ ያልተፈታ ነገር እንዳለ ለራሱ ይጠቅመዋል። ከአሁን በኋላ ለሚጀምረውም ህይወት ይጠቅመዋል። ይሄ ብዙ ነገር መማር ያለበት ነገር አለ። እድሜውም ስላልሆነ አይደለም። የሰው ልጅ አንዳንዱ በ20 ዓመቱ ያውቃል፣ አንዳንዱ በ40 ዓመቱ ይባላል ተረቱ ራሱ። ስለዚህ ይህንን ልጅ ብዙ ጊዜ ሰዎችን እያስቀደመ ራሱን የሚያጣበትን ነገር ማቆም አለበት። የራሱን ሰው ነው ማስቀደም ያለበት፣ ማስተካከል አለበት፣ ማስቀደም ያለበት ነው። ማን እንደሚበልጥ ማወቅ አለበት፣ ማን እንደሚጠቅመው ማወቅ አለበት፣ ማን ቤቱን እንደሚሰራ ማወቅ አለበት፣ ማን ቤቱን እንደሚያፈርስ ማወቅ አለበት። የዚህ ጋር አሁን የእሱ ደጋፊዎች ምናምን የሚሉ በጣም አሉ። እኔ በተለይ እነዚህ የሚሳደቡትን ሰምቶ ከሆነ እሱ እንደዛ ከሆነ እኔ ጮሃለሁ። ሰዎች አይደሉም። ስለዚህ እከሌ ስላለ እከሌ የእሷ ደጋፊ የእሱ ደጋፊ ምናምን የሚባል ነገር የለም። ልጆቹ ሁለቱ ናቸው አብረው የሚኖሩት። ልጆቹ አብረው ያደጉ አንድ ሰፈር አንድ ሀገር የሚኖሩ ናቸው። እኔና አንቺ ወይም ሌላው ከሚተዋወቀው በላይ እነዚህ ልጆች ይተዋወቃሉ። እነዚህ ልጆች የራሳቸው ህይወት አላቸው። ስለዚህ በእነዚህ ልጆች ህይወት እየገባ እከሌ እንዲህ ነው እከሌ ማለት አይደለም። ትክክል የሆነውን ነገር ትክክል ትናገር። ለምን ተናገሩ እነሱ? ለምን ተናገረች? ይሄ የግለሰብ የኛ ጉዳይ አይደለም። ካየነው ነው የምናወራው። ሰላም ዋልሽ መዬ። እና ትክክል ነው። በቃ
ነገ ከነገ ወዲያ ይላል። አይ ብለዋል፣ ከዚህ በኋላ አይመጣም፣ ከዚህ በኋላ ይቅር ከቀረ ይቅር። እንግዲህ እንዴ ፍቅር እኮ ፍቅር የወንድሽ ፍቅር መስዋዕትነት ይከፈልለታል እንዴ። ፍቅር እኮ ገና ሳትገቢበት እኮ ነው መስዋዕት የምትከፍሊበት። ብዙ ነገር አለ እኮ። ዝም ብሎ ቤት ይሰራል እንዴ? እንዴ ዝም ብሎ መግባት አለ እንዴ? ዝም ብሎ መውጣት አለ እንዴ? የለም እኮ ገንዬ እኛን ለማስደሰት እዚህ ጋር ኦዲየንሱ እንዲደሰት እሺ እንድትል ነው እነሱ የሚሳደቡት። እዛ ጋር የተበላሸ ነገር ቢኖር እኮ ነው ድራማውን ቢሆን እኮ እዛ ጋር የተበላሸ ነገር አለ። የተበላሸ የተቦካካ ነገር ውስጥ ትናንትና ታይም ላይን ላይ እቺ ልጅ አስቀምጣ ነበረ እንዴ። ነገ የሚመጣባትን ነገር አቢዩዝ የሚያደርግሽ ነገር እኮ የበለጠ እያመመሽ ነው እኮ የሚሄደው ለሰው ብለሽ ለምን ተብሎ የዛሬ ህመሟ አንዴ ታማለች፣ ብትታመመው ይሻላል። ነገ ከነገ ወዲያ እየመጣ ደጋገመ ከሚያማት ማስተካከል ካለበት ጥርግ አድርጎ ተስተካክሎ ነገሮችን። ስራ ከሆነ ደግሞ ዛሬ እሺ ብላ መሄድ የለባትም። ነገ ትጨርሰዋለች፣ ከነገ ወዲያ ትጨርሰዋለች። ጊዜ አለን እኮ ቅዳሜና እሑድ ሰርፕራይዝ አለ ብሎ የለ ነገ ጨርሳ ከነገ ወዲያ ያደርጉታል። ምንድን ነው ይሄን ያህል እንደራሳቸው ቤት ሰዎቹን ልጆቹን ብጥብጥ ከታችል እሱ የሆነ ነገር ሲያደርግ ይሄን እሷ እናደረገች አቤት መሀላችን ላይ ሊገባ ነው። ፍቃድ ነው ልጁ ጋር ብሩኬ ራሱ እኮ ምንም አላጸደም እኮ ንግግሩ ራሱ ወላሂ በጣም ገርሞኛል። የራሱን ችግር ሳይፈታ እኮ ልጅቷ እንደዚህ እያለት ነበር። ልጅቷ እኮ እውነት ነው ሀይሚላ ምንም ጥፋት የለባትም። ያለውን ችግር ጨርሶ ነው ወደ ሀይሚ ጋር መምጣት አለበት። የራሱን ችግር ሳይፈታ ወደ እሷ ጋር መምጣት የለበትም። እሷ የትም አትሄድም። እሷ እውነት ማወቅ ነው የምትፈልገው። ያ ደግሞ እሱ ምንም አላወቀም። እያወቃ የሚሰራል ወይ ግራ ነው ገባኝ። ንግግሩ ራሱ ሁኔቱ ራሱ ሱብሃንአላህ ብቻ ከባድ ነው። አላህ ብቻ ትክክል ያድርገው ሁሉም ነገር። ጨረሽ? አመሰግናለሁ ማየ፣ ትክክል ነሽ፣ ልክ ነው። እና የራሷን ህይወት እች ልጅ የምትኖረው እሷ ናት፣ የእሱንም ህይወት የሚኖረው እሱ ነው። እነዚህ ልጆች አብረው ለመኖር መጥራት ያለበት ነገር አለ። ሌላ ሰው ስላለ እሷ ትክክል አይደለችም፣ እሷን ስለሰደቡ ምንም ማንም አያመጣም። እሷ ጥሩ ናት እሱ ጥሩ ነው ስላልን ማንም ምንም አያመጣም።